ተስፋውነኝ እንደምናደርክ አብዮትና ፍሮስ እንደምናደራችሁ ኩራን ተመልካቾቻችን ምን ይዘናል? መልካም እንግዲህ ዓለም አቀፍ ሚዲያዎች በፊት ገጾቻቸው አንተ እንዳልከውም በርካታ ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ጉዳዮችን ይዘው ይወጣሉ። ካለን ሰዓትም አንፃር ጥቂቶቹን እኛ ምልከታ ያረግንባቸውን ቀዳሚ የምናደርገው ጎረቤት ሱዳንን ነው። ቀደም ብለህ አንተም እንደገለጽከው አብዮት እንግዲህ ላለፉት ኦልሞስት ወደ 2 ዓመት የተጠጋ ባለው በሱዳን ጦርና በፈጥኖ ደራሽ ኃይሉ RSF መካከል እየተካሄደ ባለው ጦርነት በርካታ ጉዳዮች ሲነሱ እንደነበረ የምናስታውሰው ነው። በዚሁም የሱዳን ጦር የካርቱምን አየር ማረፊያ እንግዲህ ባለፈው አርብ ታስታውሳላችሁ ከፈጥኖ ደራሽ ኃይሉ እጅ የካርቱምን ኤርፖርት መቆጣጠሩ ይታወቃል። በስፋት በሚባል ደረጃ በርካታ ዓለም አቀፍ ሚዲያዎች ደግሞ ዜናውን ያወጡት ይገኛሉ። አሁንም እንግዲህ በአየር ማረፊያው ዙሪያ የሚገኘው የፈጥኖ ደራሽ ኃይሉ ጦር ሰራዊት በከበባ ውስጥ እንደሚገኝም መረጃዎች ወጥተው ነበረ። እንግዲህ የፈጥኖ በፈረንጆቹ ሚያዝያ 2023 በጀነራል መሐመድ ሐምዳን ዳጋሎ ሄሚቲ የሚመራው ፈጥኖ ደራሽ ኃይል የካርቱምን አየር ማረፊያ ተቆጣጥሮት እንደነበር የምናስታውሰው ነው። የአልቡርሃን መንግስት እንግዲህ በፖርት ሱዳን መቀመጫቸውን አድርገው ሲመሩ እንደነበር ይታወቃል። ታዲያ በጀነራል አልቡርሃን የሚመራው አርብ ዕለት ኤርፖርቱን ከያዘ በኋላ ማለት አርብ ዕለት ቤተ መንግስቱን ያዘው። በትናንትናው ዕለት ደግሞ ኤርፖርቱን ነው የተያዘው። ገለባበጥኩታል እና በርካታ ጉዳዮች የተነሱ ነው። እንግዲህ እስከዛሬ ድረስ በRSF እጅ ነበረ ቤተ መንግስቱ። አርብ ዕለት ከተያዘ በኋላ ኤርፖርቱን ይዘዋል። ልክ እንደዛ ሁሉ ከማዕከላዊ ካርቱምና ከበርካታ አካባቢዎች የRSF ኃይሎች እየወጡ እንደሆነ ወይም ደግሞ ለመውጣት መገደዳቸው ነው የተገለጸው። የተወሰኑ ፖኬት ኤሪያዎች ካልሆነ በስተቀር በምስሉ ላይም እንደምንመለከተው ጀነራል አብዱልፈታህ አልቡርሃን በካርቱም እንግዲህ ተገኝተው ለደጋፊዎቻቸው ከወታደሮቻቸው ጋር ንግግር ሲያደርጉም እንደነበረ ዓለም አቀፍ ሚዲያዎች አልጀዚራ፣ ፍራንስ 24፣ ዘኒውስ አረብ፣ ገልፍ ኒውስን ጨምሮ በርካታ ዓለም አቀፍ ሚዲያዎች የምዕራቡም ዓለም የመካከለኛው ምስራቅም የአፍሪካ ሚዲያዎችም ይዘው የወጡበት ሁኔታ አለ። ሱዳን ካርቱም ታዲያ አልቡርሃን ባንኩንም ታንኩንም ሙሉ በሙሉ በቁጥጥራችን ስር አድርገናል፣ ካርቱምን ከዳጋሎ ታጣቂዎች ነፃ አውጥተናል፣ የሱዳን ዓለም አቀፍ አውሮፕላን ማረፊያ የሱዳን ፋይናንስ ዋና መስሪያ ቤትን ከ2 ዓመታት በኋላ ማስተዳደር ጀምረናል ሲሉ ተናግረዋል። ትላንት RSF ተቆጣጥሮት የነበረውና አፈራርሶት የነበረው ቤተ መንግስታቸው ውስጥ ሲዟዟሩ ነበር አልቡርሃን። የብሔራዊ ባንኩንም ተቆጣጥሮታል። በነገራችን ላይ የRSF ፋይሎችም ወደ ምዕራብ ሱዳን ያፈገፉ ወደ ዳርፉር ማለት ነው። የሱዳን መንግስትንም የቻድ መንግስትን የተቸም ስለነበረ ነው ማለት ቻድ የውጭ ኃይላት እንግዲህ ለRSF ድጋፍ የሚሰጡ በቻድ በኩል ነው እንግዲህ ድጋፍ እያደረጉ ያሉት የሚል በርካታ የሰላ ትችቶችም ሲወጡ እንደነበር የምናስታውሰው ነው። ታዲያ RSF እንግዲህ እንደሚታወቀው በርካታ ወጣት የሆኑና በእግረኛ ውጊያ ላይ የተሰማሩ ናቸው በብዛት። ታዲያ የአየር ጥቃቶች በተለይ በድሮን ሰው አልባ አውሮፕላን የሱዳን መንግስት እንግዲህ RSFን ኃይል በማዳከሙ ሂደት ትልቅ ሚና እንደተጫወተ እንግዲህ ማለት የድሮኑ ሰው አልባ አውሮፕላኖች አንዳንድ ቪዲዮዎችንም ስታይ እንደዛ ነው የሚያመላክተው። ዞሮ የካርቱምን ኤርፖርት የሱዳን ጦር ይዟል የሚለው ዓለም አቀፍ ሚዲያዎች በፊት ገጾቻቸው ይዘው የወጡት ትልቅ መረጃ ዘገባ ነው። ከዚህ ወጣ ስንል ወደ ቀጣዩ ስናልፍ በመካከለኛው ምስራቅ እንግዲህ በእስራኤልና በሐማስ መካከል የተካሄደ ያለው ጦርነት እንግዲህ የተኩስ አቁም ስምምነት ከተጣሰ በኋላ ሐማስ አሁንም የእስራኤል ታጋቾች በእጁ ይገኛሉ። በዛው ልክ ታዲያ እስራኤልም የእግረኛ ወታደርና የአየር ጥቃቷን ባለፉት ቀናቶች አጠናክራ መቀጠሏ የሚታወቅ ነው። የተኩስ አቁም ስምምነቱ ከተጣሰ በኋላ ታዲያ እስራኤል እንግዲህ ለመጀመሪያ ጊዜ በነገራችን ላይ ጋዛውያን ወይም የጋዛ ፍልስጤማውያን በሐማስ ላይ ተቃውሞ ያሰሙበት ሁኔታ አለ። ተከታታይ ሁለተኛ ዛሬ 3ኛ ቀን ማለት ነው ሐማስን እየተቃወሙ ይገኛሉ። ሐማስ ያገታቸውንና አሁንም ድረስ በእጁ የሚገኙ እስራኤላውያን ዜጎችን ሙሉ ለሙሉ ሳይሰፍር ሳይቆጥር ሳይለካ መልቀቅ አለበት የሚለው ነው። እንዴት ነው ከዚህ ቀደምም ሲባል እንደነበረው በተደጋጋሚ አሁን በምስሉ ላይ ደግሞ የምናየው የአልጀዚራ ጋዜጠኛ ነው። እስራኤል ታዋቂውን የአልጀዚራ ጋዜጠኛ ሆሳም ሻባትን የገደለችበት ሁኔታ አለ። ይሄ እንግዲህ ጋዜጣኛው ወይም በእስራኤል ጥቃት የተገደለ ሌላው የፍልስጤም ጋዜጠኛን ከዘገበ ከ1 ሰዓት ባነሰ ጊዜ ውስጥ ነው እሱም ደግሞ የተገደለው። በአየር ጥቃት ነው የተገደለው ማለት የመጀመሪያው አልጀዚራ ጋዜጠኛ ፍልስጤማውያን ናቸው በነገራችን ላይ ለአልጀዚራ ኮረስፖንደንት ሆነው ከጋዛም ከፍልስጤምም እየዘገቡ የነበረበት ነው። እሱ ከዘገበ ከ1 ሰዓት በኋላ ያኛው ጋዜጠኛ ከተገደለ በኋላ ነው ይሄ ሁለተኛውም ጋዜጠኛ የተገደለው። በሰዓታት ልዩነት 2 የአልጀዚራ ጋዜጠኞች የተገደሉበት ሁኔታ ነው ያለውና
እያንዳንዱ ቀን ለህልውና የሚደረግ ጦርነት ነበር በማለት የሚታወቀው ጋዜጠኛ ሆሳም እስራኤል በአየር ድብደባ ገድለዋለች። እንግዲህ ሆሳም በአልጀዚራ ዘጋቢ ሆኖ እያገለገለ ነበር። ቀደም ብዬ እንደጠቀስኩት ከጥቅምት 7 2023 ጀምሮ እንግዲህ ሐማስ ድንገተኛ ጥቃት ከፈጸመበት ጊዜ ጀምሮ ማለት ነው ስድስተኛው ወይም የተገደለ ስድስተኛው የአልጀዚራ ጋዜጠኛ ነው። ያው በርካታ ከመቶ በላይ አንዳንዶች እንግዲህ የተለያየ ፊገሮች ናቸው የሚያመላክቱት 120 130 150 የሚሉ ጋዜጠኞች ፕሬስ የሚለውን ቆባቸውን አድርገው እንግዲህ ጋዜጠኞች ሲፒጄን ጨምሮ ሌሎች ዓለም አቀፍ ህጎች አሉ ጋዜጠኞችን ፕሮቴክት የሚደረጉባቸው በአንድም በሌላ መንገድ። ታዲያ እስራኤል ይሄን ጋዜጠኛ የተገደለው የሐማስ ታጣቂ ሆኖ ስናይፐር ሲተኩስ ነበረ የሚል ምክንያት የሰጠችበት ሁኔታ አለ። ነገር ግን አልጀዚራ በሰዓታት ልዩነት ሁለት ጋዜጠኞቹን አጥቷል። ታዲያ የአልጀዚራ ጋዜጠኛ ሲሆን እሱ እስማኤል አልጉል፣ ሐምዛ ዳህዱህ፣ ሳመር አብዱቃ፣ ራሚ አልሪፊ እና አህመድ አልሩህ ይገኙበታል። እንግዲህ ማለት ቀደም የጠቀስኳቸው እስካሁን በጋዛ የተገደሉ የአልጀዚራ ጋዜጠኞች ማለት ነው። ታዲያ የእስራኤል እና የጦር ሐማስን ለማሸማገልነት ወይም ደግሞ ሐማስን እና እስራኤልን ለማሸማገል አሁንም ጥረቶች እየተካሄዱ ነው። ነገር ግን ጦርነቱ ስምምነቱ የተፋረሰና የተጣረሰ አንዱ ሌላውን እየተወቃቀሰ እንግዲህ እስራኤል ሙሉ በሙሉ በሚባል ደረጃ ጋዛን ለማጥፋት ተነስታለች የሚሉም በርካቶች ናቸው። እስከዛሬ ድረስ ባለው ሁኔታም እንግዲህ የሟቾች ቁጥር እንግዲህ ላለፉት 3 ዓመታት ማለት ነው ከ50 ሺህ ደርሷል። ኦልሞስት አሁን 50 ሺህ የደረሰበት ሁኔታ አለ። እንግዲህ ከጥቅምት 23 ጀምሮ በእስራኤል ጥቃት ሴቶችና ህጻናትን ጨምሮ 50 ሺህ ፍልስጤማውያን ህይወታቸው ሲያልፍ እንግዲህ ከ113 ሺህ በላይ የሚሆኑት ደግሞ የቆሰሉበት ሁኔታ አለ። እንግዲህ የጋዛው ጉዳይ በጣም አነጋጋሪ ነው። ጋዜጠኞች እንግዲህ ጦርነቶች ባሉባቸው አካባቢዎች በታሪክም መለስ ብለን ስናይ ትኩስ የሆኑ መረጃዎችን ለህዝብ ለማድረስ ሲሉ እሳት ውስጥ ወላፈን ውስጥ ገብተው እንደዚህ ህይወታቸውን እስከ ማጣት የሚደርሱበት ሁኔታ አለ። ይሄ ዋሽዶግ ጆርናሊዝም ሲሆን እንግዲህ እንደዚህ ነው፣ ለመረጃ ሲሆን ለህዝብ ለብዝሃኑ ሲሆን እና የእስራኤልና የፍልስጤም ጉዳይ እንግዲህ ዛሬም የቀጠለበት ሁኔታ ነው ያለው። መጪው ጊዜ ምን ይሆናል የሚለው እንግዲህ የሚታይ ነው የሚሆነው። በራችን ላይ በሁለቱ የስምምነት ማፍረስ እየተሰቃየ ያለው የፍልስጤም ህዝብ ነው። መከራውን እየበላ ያለው ልክ ነው። ለዛም ነው አሁን እኮ ጋዛ ውስጥ ሐማስ ይልቀቅ ሐማስ እንግዲህ ታድጎ ላይ ታደጋቸው ጠብቆ ላይ ጠብቃቸው ነገር እስራኤልን ነካክቶ ፍልስጤማውያንን አስፈጅ የሚለውን ማለት ሲባል የነበረውን ነገር የሚያጠናክር ነገር ነውና በነራችን ላይ በፈቃደኝነትም እኮ የመንግስትነትን ስልጣን ይዞ ነበር እኮ በዛው ጋዛ ውስጥ ማለት ነው። የዌስት ባንኩ ማነው የማህሙድ አባስ የፋታ እንዳለ ሆኖ ማለት ነው። ሐማስም እዛው ጋዛ ላይ መንግስት ሆኗል እኮ የመንግስትነት ስልጣንን ይዞ ሲኖር ነበር፣ ሲያስተዳድር ነበር። ግን ከሌሎች የረድኤት አካላት ሁሉ የሚመጡለትን ቢሊዮን ዶላሮችን ለህዝብ ልማት አልነበረም እያዋለ የነበረው፣ ዋሻ ነበር ሲሰራ የነበረው፣ ተነሎ ሲሰራ የነበረው። ዞሮ ዞሮ እንግዲህ ሰላም ለፍልስጤማውያንና ለእስራኤላውያን፣ ሰላም ለዓለም እንላለን። ሌላው ከዚህ ወጣ ስንል ታዲያ እንደምታስታውሱት ከትናንት በስቲያ በሳውዲ አረቢያ ማለት ሩሲያና ዩክሬን የሰላም ስምምነት ሙሉ በሙሉ ባይደርሱም እንደው በመሰረተ ተቋማትና በአንዳንድ አካባቢዎች ላይ የሚደርሱ ጥቃቶችን ለማስወገድ ስምምነት ደርሰው እንደነበር የሚታወቅ ነው። ነገር ግን ያ ስምምነት ተግባራዊ እንዲሆን ታዲያ ሩሲያ ቅድመ ሁኔታዎችን ያስቀመጠችበት ሁኔታ አለ። እንግዲህ እንደሚታወቀው ሩሲያ ዓለም ላይ አሉ የሚባሉ ማዕቀቦች እንደተጣሉባት ይታወቃል። በአውሮፓ ህብረትም በዩናይትድ ስቴትስም ማለት ነው። ታዲያ ሩሲያና ዩክሬን የጥቁር ባህር ላይ የሚያደርጉትን ጦርነት የሚያስቆም የተኩስ አቁም ስምምነት በሳውዲ አረቢያ ከተፈራረሙ በኋላ ዋሽንግተን ስምምነቱን አስመልክቶ ባወጣችው መግለጫ ሁሉም ወገኖች አስተማማኝና ዘላቂ ሰላም ለማምጣት ይሰራሉ ስትል እንደነበረ የምናስታውሰው ነው። ነገር ግን ሩሲያ የጥቁር ባህር የተኩስ አቁም ስምምነት ተግባራዊ የሚሆነው የምግብና የማዳበሪያ ንግዷ ላይ የተጣሉ ማዕቀቦች ሲነሱ መሆኑን አሁንም በድጋሚ አስታውቃለች። የአሜሪካ ባለስልጣናት በሪያድ ከሩሲያ ጋር በዩክሬን ባለስልጣናት በተናጥል ነው እንግዲህ ውይይት አድርገው የነበረው። ታዲያ ሩሲያና ዩክሬን ተወካዮች ቀጥተኛ ድርድር አላደረጉም። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በጥቁር ባህር ላይ የተኩስ አቁም ስምምነት ለማድረግ የተገባውን ስምምነት አወድሰው ነበር። ነገር ግን ሩሲያን አላምናትም ሲሉ የጠቀሱበት ሁኔታ አለ። ታዲያ አሜሪካ በሞስኮና በኪየቭ መካከል በጥቁር ባህር ሰላማዊ እንቅስቃሴ እንዲኖርና በኢነርጂ ዘርፎች ላይ ምንም አይነት ጥቃት እንዳይደርስ ሀገራቱ ስምምነት እንዲፈጽሙ ማድረጓ ይታወቃል። በዚህም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የከፊል ስምምነቱ ተጥሶ ከሩሲያ በኩል ጥቃት የሚሰነዘር ከሆነ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጦር መሳሪያ እርዳታ እንዲያደርጉልን እጠይቃለሁ ሲሉ ሩሲያ ጥሳ ስምምነቱን ጥቃት የምትፈጽምብኝ ከሆነ አሜሪካ ባይደን ሲያደርጉ እንደነበሩት የጦር መሳሪያ እንዲሰጡኝ ሲሉ የተማጸኑበትም ሁኔታ አለ። ሞስኮ በበኩሏ በዚህ ሳምንት ጥቁር ባህር አካባቢ ምንም አይነት ጥቃት እንዳላደረሰች ነው ያረጋገጠችው። ነገር ግን በሩሲያና በዩክሬን መካከል የተደረገው በጥቁር ባህር አካባቢ ጥቃት የማቆም ስምምነት ሩሲያ ንግድ ትስስሯን እንድታድስ ይጠበቅባታል። ያው ታውቃላችሁ በአውሮፓ ህብረት
ይሄ ስዊፍት በገንዘብ በተለይ የገንዘብ ዝውውር ነዳጅ በርካታ ትሸጣለች። በነዛ ነገሮች ላይ እቀባና ገደቦች ተጥሎባታል። እነዚህ ገደቦች እንዲነሱ የአውሮፓ ህብረት የተጠየቀበት ሁኔታ አለ። ትራምፕ ይህንን አጤነዋለሁ ብለዋል። ነገር ግን የአውሮፓ ህብረት በሰጠው ምላሽ ደግሞ በሩሲያ ላይ የተጣሉት ማዕቀቦች የሚነሱት ሩሲያ የያዘቻቸውን በተለይ የምስራቅ ዩክሬን አካባቢዎች ለቃ እስካልወጣች ድረስ ይሄ ተግባራዊ አይደረግም ሲል የአውሮፓ ህብረት እንግዲህ መረጃውን የጠቀሰበት ሁኔታ አለ። እንግዲህ የክሬምሊን ጥያቄ ባንኮቹ ሲጠቀሙበት የነበረውን የስዊፍት ዓለም አቀፍ የክፍያ ስርዓትን ወደ ነበረበት ለመመለስ መሆኑም እንግዲህ የተጠቀሰበት ሁኔታ ነው ያለው። ጊዜ የሚፈታው ነው የሚሆነው። ወደ መጨረሻ በነገራችን ላይ ሁለቱም በቃ መሰላቸታቸውን ነው የምታየው። ፌዳፕ ታረጋለህ። የሚስማሙባቸውን ነገሮች ስትመለከች አሁን የኃይል ማመንጫዎችንና የእንትኖች ቦታዎችን ላለመምታት ማለት ነው ወደ ስምምነት ሲመጡ መጀመሪያውን አደራዳሪ ይፈልጉ ነበር። መጀመሪያውን ወደዚህ ለመምጣት ማለት ነው። ምክንያቱም የዩክሬንም የኃይል ማመንጫዎች እየተመቱ ነው። የራሻም የነዳጅ ሪፋይነሪ እንትኖች እየወደሙ ነው በነገራችን ላይ። አሁን ደግሞ በብላክ ሲ በኩል በጥቁር ባህር ታግለ ስትደክም ገላጋይ ነው የምትፈልገው። የግድ ነው። ጦርነት ነው። 3 ዓመት የፈጀ ጦርነት ነው። ህዝብ አልቋል፣ ንብረት ወድሟልና ያው ዞሮ ይሄ ስምምነት ወዴት ያመራ ይሆን? የመጨረሻው ለዘላቂ ሰላምስ ያስኬዳል የሚለው በጣም በርካታ ጥያቄዎች አሉ መመለስ ያለባቸው። ይሄን ጊዜ የሚፈታው ነው የሚሆነው። መጨረሻው መረጃችን የሚሆነው ህንድ እንግዲህ እንደሚታወቀው የዓለም 5ኛዋ ታላቋ ኢኮኖሚ እንደነበረች ይታወቃል። አንደኛ ዩናይትድ ስቴትስ ነው፣ ያው ሁለተኛ ቻይና ነው፣ ሶስተኛ ጀርመን ነው፣ አራተኛ ጃፓን ነው። አሁን በአጠቃላይ ባለው በጂዲፒ መሰረት ታዲያ የህንድ ጠቅላላ የሀገር ውስጥ ምርት ጂዲፒ ባለፉት 10 ዓመታት ከእጥፍ በላይ በማደግ በ2015 ከነበረበት 2.1 ትሪሊየን ዶላር በ2025 ወደ 4.3 ትሪሊየን ዶላር ደርሷል የተባለ ሲሆን ህንድ በ2032 ባለ 10 ትሪሊየን ዶላር ኢኮኖሚ ልትሆን ትችላለች ተብሎ የተገመተ ነው። እንግዲህ እንደምታውቁት ጃፓን በቅርቡ በጀርመን ኦቨርቴክ መደረጉ ይታወቃል። እንግዲህ ጃፓን አብዛኛው የፖፑሌሽን ፒራሚዱንም ሌላውንም ስና የሀገሪቱ አጠቃላይ የሀገር ውስጥ ምርት ጂዲፒ ታዲያ ህንድ በርካታ የኢኮኖሚ ግስጋሴዎችን እየያዘች እንደሆነ የተጠቀሰበት ሁኔታ አለ። ህንድ እንግዲህ በህዝብ ብዛትም 1.3 ቢሊዮን ህዝብ ይዛ አንደኛ እንደሆነች ይታወቃል። በብሪክስ አባል ሀገራትም እንግዲህ መስራች ከሆኑ ሀገሮችና ትልቅ የህዝብ ቁጥርም ኢኮኖሚም ያለው ሀገር እንደሆነ ይታወቃል። የዓለም ኢኮኖሚ እንግዲህ ይህንን መረጃ የዓለም አቀፉ የገንዘብ IMF ያወጣው መረጃ ነው። ህንድ በጣም ኢኮኖሚዋ እየተመነጠቀ ነው እየተመነደገ ነው የሚለውን ከተለያዩ ዓለም አቀፍ ሚዲያዎች ለማለዳ ያስኳቸው ያየሁት ነው። ለማለዳ ያስኳቸው አበይት ዓለም አቀፍ ሚዲያዎች ምን አሉ በፊት ገጾቻቸው የሚለው እነዚህን ይመስላሉ። አብዮትና ፍርዶስ ተመልካቾቻችንን አመሰግናለሁ። መልካም ቀን ይሁንላችሁ።